አባዬን ፈታው። ውሃ ወደ ክፍልሽ ግቢ። ናታን ምን ብዬሽ ነበር? እች ልጅ ይዛት ውጣ አላልኩህም? አባዬ አልሰማም እኮ ብላኝ ነው። ቶሎ በል አባዬን ልቀቀው። አባዬን ፈታው ቶሎ በል። ውሃ አባትሽ ብታሰርም ችግር የለውም። ኧረ እባክህ እጁን አሟል። እሺ ቶሎ በል ፍታው። ውሃ ችግር የለውም፣ ይሄ ቀላል ነገር ነው አልኩሽ። አባዬን ፈታው ቶሎ በል። አለዚያ ግን እፈነክተዋለሁ። እሺ ውሃ ችግር የለውም፣ ይሄ ቀላል ነገር ነው። ልቀቀኝ። እሱ እኮ ፖሊስ ነው፣ ፖሊስ አይመታም። ረፊ እና አባዬን ይፍታው። አባዬን ፈታው ቶሎ በል። እሺ በቃ እፈታልሻለሁ። ዶማ ይምጣና ይቆፈር። በቤተሰቦች ፊት ይሄን ነገር ማድረግ አልችልም። አሁን ያንተ አካሎች ካሉ መጥቶ መቆፈር ይችላል። የቱ ጋር ነው ቦታው? ያው እዛ ጋር። እንዴ አባዬ የጤፉ ቦታ እኮ ነው፣ ሊቆፈር ነው። ከተቆፈረ እኮ የኔም ጥፍር እኮ እዛ ውስጥ አለ። ይወጣል አይደል አባ? በቃችሁ። አባዬን ተውት። ማለት አባዬ ምንም ያደረገው ነገር የለም። አባዬ ሰው አልገደለም። ምንም ያደረገው ነገር የለም። የእውነቴን ነው። አባዬ ምንም አላደረገም። ሰው አልገደለም አባዬ። እና ማን የገደለው? አቢጌል እውነቱን ተናገረች። ሰውየውን ልጁን የገደለችው እራሷ እንጂ አባቷ እንዳልሆነ እውነቱን ተናግራለች። እባካችሁ አባቴን ልቀቁት፣ ምንም የሚያውቀው ነገር የለም እያለች ነው። አቢጌል በስህተቷ እጅግ በጣም ተጸጽታለች። አባቴ ወለደኝ እንጂ ሌላ ምን የተለየ ነገር አድርጌለት ነው በእኔ ቅጣት ራሱ ለመቀጣት የወሰነው? እኔ ምንም ሳላደርግለት ለኔው ብዙ ዋጋ እየከፈለ ነው። የኔን ግርፋት፣ የኔን ጭንቀት፣ የኔን ወንጀል የተሸከመው ምን በወጣው ነው ብላ ጸጸቷ አላስቀምጣት ብሏል። አቢጌል ፖሊስ ጣቢያ ለምርመራ ከሄደችበት ሰዓት ጀምሮ እንቅልፍም በአይኗ ዞሮ አያውቅም። ሌት ተቀን ታነባለች። አቶ ደረጀም እንግዲህ ልጁን የት እንደቀበሩት ለማሳየት ከፖሊሶች ጋር ግቢ መጥቷል። ይህን የተመለከተችውም ውሃ ፖሊሱን እገላለሁ ብላለች። አቢጌልም ለአባቴ ልቀቁት፣ አባቴ ምንም የሚያውቀው ነገር የለም እያለች ነው። ፖሊሱም እና ታዲያ ማን ነው እያለት ነው። አቢጌል እንግዲህ የምታምን ትመስላለች። አቶ ደረጀ በአቢጌል ምላሽ እጅግ በጣም ተደናግጧል። ምክንያቱም አቢጌል እንደዚህ እንድትሆንለት እንድትመለስለት በጣም ብዙ ደክሟል፣ ጥሯል። ይህ ነገር ግን ለሷ ምክር ሳይሆን ጥላቻ ስለማይወዳት ነበር የመሰላት። ግን ደግሞ በቁርጥ ቀን አባቷ ለሷ ምን ያህል እንደሚጨነቅላትና እንደሚያስብላት አሳይቷታል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ዳጣ ተከታታይ ድራማ እንግዲህ አቢጌል ለብዙ ጊዜያት የአባቷን ነውር በመፈለግና የአባቷን ውድቀት የምታፋጥን እጅግ በጣም ክፉና ራስ ወዳድ ልጅ ነበረች። ሌላዎቹ ናታን ያልተወለደው ያላሳደጋት ዳጣ ለአባታቸው ለመሸፋፈን የተቻላቸውን ያህል ሲጥሩ፣ እሷ ግን አባቷን ፈንቅሎ ለመጣል ለማዋረድ የተቻላትን ሁሉ ስታረግ ነበር። እንደውም እናቷም አባቷን እንዲጠረጥር በተለያየ መንገድ እየፈገፋፋቻት ነበር። ለምንድን ነው አንቺ አባዬን ማጠረጥሪው? ሰላም ከዚህ ቤት ውጭ ከሌላ ቦታ ልታረግዝ አትችልም። ምክንያቱም ሰላም ከዚህ ቤት ወጥታ አታውቅም። እነዚህ ቤት ያሉት ወንዶች ደግሞ ናታንና አባዬ ብቻ ናቸው። ስለዚህ መጠራጠር አለብሽ ብላ መጀመሪያ ያስመረመረችው ዳጣም ቢሆንም አቢጌል እውነት ቢኖራትም ግን ደግሞ እየሄደችበት የነበረው መንገድ ስህተት ስለነበረ አንድም ቀን ተሳክቶላት አያውቅም። እውነቱ በውሸት እየተቀየረባት ነው። ይህ የሚሆነው ማንም ሰው እሷን ታግሏት ሳይሆን በራሷ ችኩልነትና አለማስተዋል ወልዶ ያሳደጋትን አባቷን ስህተቱን ከጎኑ ቁማ ማረም ሲገባት እሱን ለመጣል በመሞከሯ አንድም ቀን አንድ ነገር ተሳክቶላት አያውቅም። የመጀመሪያው እንግዲህ ዳጣን እህቴ ብላ ቀርባ በደካማ ጎኗ ማበጠሪያሽን እኔም ልጠቀምበት ብላ ነበር እንግዲህ ጸጉሯን የወሰደችው። ግን ደግሞ ዳጣ ገና ሳታበጥር ቀድሞ ስለነበረ የነበረው የሰላምን ጸጉር ነበር የወሰደችው። በድጋሚ እንግዲህ ወይዘሮ ማርታም ዳጣንና አቶ ደረጀን እንዲሁም ሰላምን እንድታስመረምር አዛት ነበር።
ግን ደግሞ ወይዘሮ ማርታ እኔ አንቺን እየተከተልኩኝ ሁሌ መውደቅ አልፈልግም። ከዚህ በፊት ያደረግሽውን ታውቂያለሽ። ስለዚህ በዲያጣና በደረጀ በኩል ያለው ነገር ተጣርቷል። አሁን የቀረን ግን የሰላምና የዲያጣ ነው። አንቺን አምኜ ግን ብዙ ስህተቶችን እየሰራሁ ነው እያለች ወይዘሮ ማርታ ነገሮቹ መገጣጠማቸው ቢመሳሰልባትም ግን ደግሞ ሙሉ ለሙሉ እምነቱ አልነበራትም። አቶ ደረጀም እጅግ በጣም ተጨንቆ ነበር። ግን ደግሞ ያንን ነገር በናታን ምክንያት ሳይሳካ ቀርቷል። እናም እንግዲህ አቢጌል ብዙ ጊዜ እውነቶችን ይዛ የምትታገል ቢሆንም ግን ደግሞ ይህን እውነት ራሷ ላይ እንዲተገበር አልፈለገችም። አቢጌል ሕጉን ወይም ደግሞ እውነተኝነትን በሌላ ሰዎች ላይ እንጂ በራሷ ላይ ተፈጻሚ እንዲሆን አትፈልግም። ምክንያቱም ይህን ነገር በተደጋጋሚ አቶ ደረጀ በአባትና በልጅ ጉዳይ በልጅና አባት ጉዳይ መሸፋፈን እንዳለና ሁሉም እውነቶች እውነት ናቸው ብቻ ተብለው እንደማይነገሩ ምክንያቱም ሁሉም እውነት ቢነገር ምናልባትም የብዙ ሰው ቤትን ሊያፈርስ ይችላልና አንዳንድ እውነቶች ተቀብረው የሚቀሩ እውነቶች ይኖራሉ ብሎ በተለያየ መንገድ እየመከረ ነበር ያሳደጋት። አቢጌልም እውነት እውነት ነው፣ እውነት መውጣት አለበት፣ በጭራሽ እውነት መደበቅ የለበትም፣ እውነት ሁሌም እውነት ነው እያለች አድጋ ነበር። ግን ደግሞ ይህን እውነት እሷ ላይ ሲደርስ እንዲተገበር አልፈለገችም። አቢጌል ሕግ ፎርሙላ ነው፣ ህይወት የለውም። ስለዚህ ማንም ሰው ለማንም ሊያዝን አይችልምና እውነቱ ተደብቆ ይቅር ብላለች፣ ለዛውም የሰውን ነፍስ ያህል አጥፍታ። እናም እንግዲህ አቶ ደረጀ በተደጋጋሚ በራሷ ወስና እጇን ሂዳ እንዲሰጥ እንዲያርግ ያለው ብላ ራሷን እንዲታጋልጥ እየተናገረ ነበር። አቶ ደረጀ ይህንን ያደረገው አቢጌል ደፍራ ሂዳ እጇን እንደማሰጥ ጠንቅቆ ስለሚያውቅ ነበር። በተደጋጋሚ ቢላትም አባዬ አንተ አሳልፈህ ልትሰጠኝ ነው ወይ? በጭራሽ እንደዛ እንዳታረግ እያለችው ነበር። ይህም አልበቃ ብሏት እንግዲህ ዳጣን እወድሻለሁ በተደጋጋሚ ትይኛለሽ፣ ስለዚህ አሁን ፍቅርሽን አሳይኝ፣ ለኔ ያለሽን ፍቅር የምታሳይብኝ ጊዜው አሁን ነው ብላታለች። ያ ማለት ምንድነው እንግዲህ እስቲ አንቺ ታሰሪልኝ ብላት ነበር። ላንቺ ብዬ አልታሰርም፣ ምክንያቱም አንቺ ለኔ ብሆን ብላ በጠየቀቻት ጊዜም አቢጌል እውነታውን የምታረገውን ተናግራለች። በጭራሽ እሱን ላረግ አልችልም፣ እኔ ላንቺ ብዬ ልታሰር አልችልም ነበር ያለቻት። እና ዳጣም እኔ ላንቺ ብዬ አልታሰርም ባለቻት ጊዜ አባቴ ይታሰርልኛል፣ ዋጋ የሚከፍል አባት ነው ያለኝ ብላታለች። ዳጣም እንዴ ይህን የመሰለ አባት ተፈልጎ የማይገኝ አባት አንቺ በሰራሽው ወንጀል እሱ እንዲታሰርልሽ ፈልገሽ ነው እያለቻት ነበር። አው ታሰርልሻለሁ ብሎኛል ብላታለች። እሱ ከታሰረ ደግሞ እኔ ሁለተዚህ አላስብም፣ እኔ ራሴ እጄን እሰጣለሁ፣ እኔ ራሴ እታሰርለታለሁ እንጂ በጭራሽ አባቴን እያለው አይታሰርም ብላለች ዳጣ። እናም እንግዲህ ይህንን አቢጌል እንደ ጀብድ እያወራችው ነበር። አቢጌል አባቷ የውሸት ሳይታሰር ታስሯል፣ ሂጂና አባትሽን አስለቅቂ ስትባል ምላሿ በጭራሽ እሱ እውነቱ ላይ መድረሳቸው ስለማይቀር ይለቁታል እንጂ እኔ በጭራሽ ፖሊስ ጣቢያ ምድር አልሄድም ነበር ያለችው። ወይዘሮ ማርታም በዚህ ምላሿ እጅግ በጣም ተናዳ ነበር። ራሷን ከመውደድ አልፋ ሰዎችን የምትወደው ለሰዎች የምታስበው መች ነው የሚለው ነገር ወይዘሮ ማርታን እጅግ በጣም አስጨንቋት ነበር። የአቢጌል ጉዳይ ተስፋ አስቆራጭ ነው እያለች ነበር። ግን ደግሞ ልጇ ስለሆነች ለዛውም ሁለት ብቻም ስለሆኑ አሳልፋ መስጠት ወይም ደግሞ የሆነ ነገር እንድትሆንባትም አትፈልግም። ግን ደግሞ አቶ ደረጀ ጋር ያላትን ነገርም ብዙ አትወደውም። ምክንያቱም አባቴ እኔን አይወደኝም እያለች ስለምታመን፣ በተለይ ዳጣ ወደዛ ቤት ከሄደችበት ሰዓት ጀምሮ እሷን እንጂ እኔን አይወደኝም የሚባል ቅናት አድሮባታል። አቶ ደረጀም እንደሚወዳት ግን ደግሞ እሱ በሚፈልጋት መንገድ እንዲታድግለት እውቀቷን ለጥሩ ነገር እንዲታውለው በተቻለ መጠን ብዙ ነገር አድርጎ ነበር። ግን በዛ ዕለት ግን አቶ ደረጀ በልጁ በአቢጌል ተስፋ የቆረጠ ይመስላል። አባዬ ቢታሰር ችግር የለውም፣ አባዬ ከታሰረ እኮ ዳጣን ይታሰርለታለሁ ብላለች ስትል እንዲሁም አቶ ደረጀ ተስፋ ያደረገው በዳጣ ነበረ። በስተመጨረሻም እንግዲህ እውነት ተደብቆ አይቀርምና አርጁን ሰተት አድርጎ ፖሊሶች ይዞ በመጣም ጊዜ አባዬ እባክህ አሳልፈህ አትስጠኝ እያለች ስትማጸነው ነበር። አቶ ደረጀም ፖሊሶቹ ውጭ መጥተዋልና ጣቢያ ሄደን ቃላችንን መስጠት አለብን ብሎ ይዟት በሄደ ጊዜ እዛው እስከምትደርስበት ጊዜም አቢጌል እባክህ አባዬ እያለች አባቷን እየተማጸነች ነበር። እና ለጥያቄ በቀረበችበት ጊዜም ውሃ ፖሊሶቹን ተባብራ የምታውቀውን እውነት ተናግራ ወጣለች። ግን ደግሞ የአቢጌል ተራ በደረሰ ጊዜ አቢጌል ይባስ ብላ መርማሪ ፖሊሱንም ብዙ መጥፎ ቃላቶችን ተናግረዋለች።
ምንህም ፖሊስ አይመስልም፣ ምንህም የህግ አካላት አይመስልም። በዛ ላይ ደግሞ ዲግሪውንም ያመጣኸው በገንዘብ ወይ ደግሞ ገዝተኸው ሊሆን ይችላል እንጂ አንተ የተማርክ አካል አይደለህም እያለች ብዙ ላፊ ቃላቶችን ተናግራለች። በዚህም የተነሳ መርማሪ ፖሊሱ እጅግ በጣም ተናዶባት ነበር። ምንም ቢሆን አንዲት የአእምሮ እድገት ውስንነት ያለባትን ሴት እንዴት ለምርመራ ታቀርባለህ ብለው ነበር። ስራውን ለሱ እንዲተውለትና ስለ ልጁ ያለውን ነገር እውነታውን እንዲትናገር ቢያዝም ሙሉ መረጃው አለኝ ብለህ የለ በቂ መረጃ ካለህ ባለህ መረጃ ጠይቀኝ እንጂ እኔ ስለኔ ለምን እነግርሃለሁ? አውቃለሁ ብለህ ያመጣኸኝ እኮ አንተ እንጂ እኔ አይደለሁም። ስለዚህ የምታውቀውን ነገር እንግዲህ አቅርበህ እኔ ልታሳስረኝ ትችላለህ እያለች እንደውም የህግ አንቀጽ ጠቅሳለሁ እያለችም ስትመጻደቅ ነበር። በዚህን ጊዜ መርማሪ ፖሊሱ ይበልጥ እየተናደደና በጣም እየተበሳጨባት ነበር። ስለዚህ እባካችሁ እሷን አስወጡልኝና አቶ ደረጀን ጥሩልኝ እያለ ነበር። አቶ ደረጀ ለጥያቄ በቀረበበት ጊዜም አቶ ደረጀ ስለ ውሃ ጥያቄ አንስቷል። መርማሪ ፖሊሱም ውሃ የምታውቀውን እውነት በሙሉ ነግራናለች ሲል ውሃን መጠየቁ ተገቢ ነው ወይ? ምክንያቱም ሙሉ የሕክምና መረጃ አቅርበናል፣ ከበቂ ይመስለኛል። ስለዚህ እሷን መጠየቅ ምን አስፈለገ? እሷ እንደዚህ አይነት ቦታ ላይ ተገኝታ አታውቅም፣ ከቤተሰቧ ለአንድም ቀን ተለይታ አታውቅም ብሏል አቶ ደረጀ። መርማሪ ፖሊሱም ቢሆን እነሱ ከሷ የፈለጉት የምስክርነት ቃሏን እንጂ እሷን እንዳልሆነ ጥፋቱን እንኳን የፈጸመችው እሷ ብትሆንም እሷ ሳትሆን ቤተሰብ እንደሆነ የሚጠየቀው እሷ መጠየቅ እንደማትችል ነግሮታል። እሺ እንደዛ ከሆነ ወደ ጉዳያችን መግባት እንችላለን ባሉ ጊዜ አቶ ደረጀ ልጇ አቢጌል መታ ከጎኑ እንድትቀመጥለት ጠየቃቸው። እነሱም እሺ ብለው አቢጌል መታ በተቀመጠችበት ጊዜ አሁን ወደ ጥያቄያችን መሄድ እንችላለን፣ ጥያቄያችሁን ቀጥሉ ብለዋል። በዚህን ጊዜ እንግዲህ እቤታችሁ ሞቶ ስለ ቤታችሁ ገብቶ ሳይወጣል ስለቀረው ሰው የምታውቁት ነገር አለ ወይ ተብሎ በተጠየቀ ጊዜ አንተ ምን እያልክ ነው? ምንድነው የምትለው? አንዴ እኮ ነገርኩህ አይደል? የማውቀውን ነግሬሃለሁ። ከዚህ በኋላ ምን ይፈጠር ነው የምትለው? ምንህም ነው ፖሊስ የማይመስለው፣ ጥያቄህም አግባብ የለውም ብለዋለች። መርማሪ ፖሊሱ እንግዲህ አቢጌል ጥሩ ልጅ እንዳልሆነችና አስቸጋሪ ልጅ እንደሆነች ለአቶ ደረጀ እየነገረው ነበር። አቶ ደረጀም እባክህ ሁሉንም ነገር አውቃለሁ፣ ልጄን ለኔ ለማማት አትሞክር እና አሁን ልጄን ጥራልኝ ብሎት ነበር። በዚህም የተነሳ መርማሪ ፖሊሱ እንግዲህ በአቢጌል ቢናደድባትም ለመርማሪ ፖሊሱ ልጁ ትንሽ ከባድ ናት፣ ግን ደግሞ እኔም የልጅ አባት ስለሆንኩኝ በዛ ላይ ደግሞ ለአባትሽ ለአቶ ደረጀ ስል ሁሉንም ነገር እችለዋለሁ፣ አልፍሻለሁ፣ ግን ደግሞ ስርዓት ይኖርሽ ብሎ ገላምጧታል። አቶ ደረጀን በአቢጌል ምላሽ እየተሸማቀቀ ይመስላል። እናም አቢጌል የእምነት ክደት ቃልሽ ምንድን ነው በተባለች ጊዜ ምንም አላቅም፣ እኛ ቤት የመጣ ልጅ የለም እያለች ነው። አቶ ደረጀስ ምን ይላሉ? ስለዚህ ልጅ የሚያውቁት ነገር አለ ወይ ባለ ጊዜ እንግዲህ አቶ ደረጀ አዎ የተባለውን ልጅ አውቀዋለሁ፣ ህይወቱም እኛ ላይ ነው ያለፈው ባለ ጊዜ አቢጌል አባቴ ጤነኛ አይደለም፣ ያመዋል፣ አሁን ቃሉን መቀበል አልችልም፣ መውጣት አለብን አባዬ እያለችው ነበር። አቶ ደረጀም እኔ ሙሉ ጤነኛ ነኝ፣ ምንም ህመም የለብኝም፣ መቀጠል እንችላለን ብሏል። አቢጌል የምትሆነው አታለች፣ አቢጌል ናት የገደለችው የሚል ነበር የመሰላት። እናም አቢጌል እባክህ አባዬ አሁን ልክ አይደለህም፣ እሱ ያመዋል፣ አሁን ቃሉን አትቀበልም እያለች መከላከል ጀምራለች። በስተመጨረሻም እንግዲህ አቢጌል እናቴን ጥሩልኝ እማዬ እያለች ነበር። መርማሪ ፖሊሱም ስርዓት ያዥ እንጂ ያለሽበትን ወንበር ተመልከች፣ የት እንዳለሽ ያወቅሽ አልመሰለኝም። እንዴት በዚህ ሰዓት በዚህ ጊዜ አሁን ባለሽበት ሁኔታ ላይ ሆነሽ እማዬ ታያለሽ? አንቺ እኮ ኃላፊነትን ለመውሰድ እድሜሽ ከበቂ በላይ ነው። እናትሽ ምን ልታረግልሽ ነው ዝም ምጠሪያት? አርፈሽ ተቀመጭ ብሏታል። አቶ ደረጀም እንግዲህ ሁሉንም ነገር እንደሚያውቅ ተናግሯል። እና ልጁንስ ጥቃት ያደረሰበት ማን እንደሆነ ያውቃሉ ባለው ጊዜ ልጁን የገደልኩት እኔ ነኝ ብሏል። በዚህን ጊዜ አቢጌል የምትሆነው ነገር የምትይዘው የሚጨብጠው ጠፍቷታል። ይህንን በጭራሽ አንድም ቀን አስባ አታውቅም። እናቶ ደረጀ እኔ ነኝ ባለ ጊዜ ለትብብራቸው አመስግኖ እንግዲህ አቶ ደረጀን ወደ ማረፊያ ክፍል እንዲገቡና እሷ ወደ ቤተሰቧ እንድትሄድ ተነግሯታል። በዚህን ጊዜ አቢጌል በጭራሽ አባቴን ትቼ አልሄድም እያለች እያለቀሰች ነበር። አቶ ደረጀ በድጋሚ አሁንም አቢጌልን እንደሚወዳት ነግሯት ግን ደግሞ ሄጂ ብሏታል። በጭራሽ ለምን እንደዛ አደረክ አባዬ? ህግ እኮ ፎርሙላ እንጂ ህይወት የለውም። ህግ እኮ አያዝንልህም። ለምንድን ነው እንደዛ የምትለው ብላ ማልቀስ ማንባት ጀምራለች። ግን ደግሞ አቶ ደረጀ እንደሚወዳት ብቻ ነግሯት እሱም እያለቀሰ ወደ ቤት እንድትመለስ አድርጓል።
አቢጌል ሙሉ ቤተሰቡ ፖሊስ ጣቢያ እየጠበቃት ቢሆንም ሁላቸውንም ጥላቸው ወደ ቤቷ ተመልሳ መጥታለች። አቢጌል ስትመጣ ዳጣ እየተከታተለቻት ነበር። ሰላም ዳጣ ናፍቀሽኛልና ነይ እያለቻት ነው። ዳጣም የምጠይቅሽ ጥያቄ አለኝ። ለናታን የሰጠሽውን ወረቀት አንብቤዋለሁ፣ ግን ደግሞ ስለ እናቴ የምታውቂው ነገር ምንድነው ባለቻት ጊዜ ሰላም እንደምታውቀው እንዳላነበበችው ስለገባት ስለ እናትሽ እኔ ምንድነው የማውቀው ምንድነው ያነበብሽው ብላት ነበር። ስለ እናቴ የምታውቂው ነገር አለ ስትላት እሱን እንኳን አሁን የማውቀው ነገር የለም፣ ግን ደግሞ ምንም ቢሆን አሁን የምነግርሽ ነገር የለም፣ ብቻ እኔና ልጄ ናፍቀንሻልና ነይ ቶሎ እያለቻት ነው። እሷም እቤት ችግር ተፈጥሯል፣ አሁን መምጣት አልችልም፣ ምናልባት አባዬ ከፈቀደ ነገ ብላት ማነው አባዬ ስትል ደረጀ አባት ሲሳይ እያለች ሙድ እየያዘችባት ነበር። ሰላም እንግዲህ ለመናገር እየቀረበች ትመስላለች። እናም እንግዲህ አቢጌልም የእጇን ነው ያገኘችው። አባቷ እየመከረ እድሜ ልኩን ቆይቷል፣ ስለዚህ የራሷ ጉዳይ እንኳንም አንቺ ብቻ ያልሆንሽብኝ እያለቻት ነው። አቢጌል ስትመጣ እያለቀሰችና ተክዛ ነበር። ወደ ቤት ስትገባም እንግዲህ እየተከታተለቻት ነበር። በስተመጨረሻም ዳጣ ብቻዋን የመጣችው ምን ተፈጥሮ ነው ብላ ክፍሏ ድረስ ልታናግራት ነበር። እባክሽ ዳጣ አሁን ምንም እንዳትይኝ ራሴን አሞኛል ብላት ነበር። እንዴ ምን ሆነሽ ነው? አንቺ ለምን ብቻሽን መጣሽ? ሌሎቹስ ምንድነው የተፈጠረው? ብላ በጥያቄ ስታጣድፋት እንግዲህ ለሷ የመጣችው አባቷ ለሷ ስለታሰረና እኔ ነኝ የገደልኩት ብሎ እሱን ሰጠ ስትላት ምን አይነት ራስ ወዳድ፣ ምን አይነት ጨካኝ፣ ምን አይነት እርኩስ ብትሆኝ ነው? እንኳንስ አይደለም ቀርቶ አንቺ በሰራሽው ወንጀል እሱ ባልሰራው እሱ በሰራው ሲሆን እንዴት አባትሽን ታሳስሪያለሽ? ብላታለች። በዚህን ጊዜ እንግዲህ አቢጌል አንቺ ብትሆኝ ምን ታረጊ ነበር እያለቻት ነው። ዳጣም እኔ በሆነ ሁለቴ አላስብም፣ እኔ ራሴ እንኳን እኔ ባጠፋሁት እሱ ባጠፋውም ቢሆን እንዲቀጣ አልፈልግም እያለቻት ነው። አቢጌል የበለጠ ቁስሉ አገርሽቶባታል። እንዴኔ አባቴ ለሱ ምን አደረኩለት? እሱ ለኔ ይህን ሁሉ ዋጋ የሚከፍለው ወለደኝ እንጂ ሌላ ምን ስላደረገ ነው ብላ አቢጌል መጸጸት ጀምራለች። እባክሽ አሁን ተይኝ ብቻዬን ብላ ወጣ እያለቀሰች ነው። ወይዘሮ ማርታም አባቷ ሲመክራት የነበረው ይሄ ቀን እንዳይመጣ እንደነበረና ግን ደግሞ አሁን የሆነ ያለፈው አልፏል፣ አሁን አንቺ ተረጋጊ እያለቻት ነው። ምክንያቱም ከዚህ በፊት አቶ ደረጀ ያን ሁሉ ነገር ሲያረግ የነበረው ሲመክርሽ፣ ሲቆጣሽ፣ ሲገርፍሽ የነበረው ይሄ ቀን እንዳይመጣ ነበር እያለቻት ነው። አቢጌልም አባዬ እኮ አይወደኝም ነበር፣ ግን ለምንድን ነው እንዲህ ያደረገው እያለች ነው። ወይዘሮ ማርታ ጠልቶች ሳይሆን በስርዓት እንዲታድጊለት እንጂ ደረጀ ልጆቹን ጠልቶ አያውቅም፣ ለልጆቹ ምርጥ አባት፣ ለሚስቱ ምርጥ ባል ነው እያለቻት ነው። እና አሁን ለቅሶ ምንም ለውጥ አያመጣም፣ አልታልቅሽ እያለቻት ነበር። አቢጌል ግን አምራ እያለቀሰች ነው። በስተመጨረሻም አቶ ደረጀ ልጁ የተቀበረበትን ቦታ ሊያሳይ ከፖሊሶች ጋር መጥቷል። አርጁን አቢጌልን ይቅርታ ለጠይቅ አባቷ ነው እንጂ የገደለው እሱ አልገደለችውም ጓደኛዬን እያለ መጥቶ ነበር። ግን ደግሞ ገዛኸኝ መልሶ ምርጥ ዱላ ቅምሶ ሸኝቶታል። አቶ ደረጀ በመጣ ጊዜ ቤተሰቡን እንግዲህ አቶ ደረጀ እንደመጣ ገዛኸኝ ያሳውቋል። ሙሉ ቤተሰቡ በመጣ ጊዜ አቶ ደረጀ እጁን በካቴና ታስሮ በሩ ፊት ለፊት ቆሞ ነበር። እንደ ልቡ ያልተንፈራሰሰበትን ቤት በርቀት ከመመልከት ውጭ ምንም ማድረግ አይችልም። በዚህን ጊዜ እንግዲህ አቢጌል አባቷን በዚህ ሁኔታ እየተመለከተች እያነባች ነው። ዳጣም እያለቀሰች ነው። ወይዘሮ ማርታም የተናደደች ትመስላለች። ይህን የተመለከተችው ውሃ አባቴን ፍታ እያለችው ነው ፖሊሱን። የአባትሽ መታሰር ምንም አይደለም ብሏት ነበር። ግን ደግሞ ውሃ አባቴ እጁን ያመዋልና ፍታው፣ ካልሆነ ግን እፈነክታለሁ ብላ ድንጋይ አንስታለች። መርማሪ ፖሊሱም እሷን ለማረጋጋት ሲል አቶ ደረጀን ፈቶታል። አቶ ደረጀን የት ነው የተቀበረው ብሎ በጠየቀ ጊዜ አቶ ደረጀን ቦታውን ጠቁሟቸው፣ ግን ይህንን በቤተሰቡ ፊት ማድረግ እንደማይችል ተናግሯል። በዚህን ጊዜ እንግዲህ መርማሪ ፖሊሶቹ በቃ የኛ አባላት እንዲቆፍሩ እናደርጋለን፣ ቦታው የት ነው ሲባል ቦታውን ሲጠቁም አቢጌል ይህን ተመልክታ ማለፍ አልቻለችም። እንደ አባቴ ምንም የሚያውቀው ነገር የለም፣ እሱ ምንም አላደረገም ብላለች። መርማሪ ፖሊሱም እና ማን ነው ባለ ጊዜ እንግዲህ አቢጌል ቃታ ይዟታል። አቢጌል እኔ ነኝ ትላለች ወይስ ደግሞ ናታን ወይስ ዳጣ? ማን ልትል ይሆን? ማን ልትል ትችላለች የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ